ስለዛ ነገር ደግሞ ደስታ እንዲያገኙና አይዟችሁ ያለው አይቀርም በሚለው ነጥብ ላይ የሚመክራቸውን መካሪ ከድሮ እስከ ዘንድሮ ይፈልጋሉ። ስለዚህ ይሄንን ርዕስ ስመርጥ አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት እኔ እንደ ዳዒ የሆነ ነገር ውስጤን የሚያስጨንቀኝና ቢዚ የሚያደርገኝ ከሆነ ዱዓት ያልሆነው ማህበረሰብ ደግሞ የበለጠ የሚያስጨንቀው በጣም ብዙ ነገር ሊኖር ይችላልና ስለዚህ እኔንም እናንተንም ለመምከር ይረዳኝ ዘንድ አይን ርዕስ መረጥኩኝ። ርዕሳችን ለምን በህይወታችን ደስታ አጣን የሚለው እንዳለ ሆኖ ግን የሚላችሁ ወሊመል ሀሙ ለምንድነው ጭንቀቱ? ኩሉና ነዕለም أن الله تعالى سبحانه قسم بين العباد معاشيهم وعاجالهم معايشهم وآجالهم በሰዎች መካከል ላይ በምን መኖር እንዳለባቸው እንዴት መኖር እንዳለባቸው ህይወታችን ምን መሆን እንዳለበት ውስን አድርጎ ትቶታል። መች መሞት እንዳለብን ውስን አድርጎ ትቶታል። እሱ በወሰነው ውሳኔ ላይ የኔና የናንተ መጨነቆር መደሰት የሚጨምረውም የሚቀንሰውም ነገር ምንም ካሌለ ለምንድነው ጭንቀቱ? قال سبحانه نحن قسمنا بينهم معيشتهم في الحياة الدنيا እኛ በነሱ በህይወታቸው መካከል ላይ ህይወታቸውን አካፍለንላቸዋል አለ። እንዴት ይኖራሉ? ምን ይበላሉ? ምን ይጠጣሉ? ምን ይለብሳሉ? እንዴት ይኖራሉ? እያንዳንዷን ነገር ክፍልፍል አርገን ትተናል አለ። ለሆነ ሰው የሆነ ያህል ነገር ለሆነ ሰው የሆነ ያህል ነገር لا يزاد ولا ينقص በዚያ ላይ አይጨምር ከዚያም ላይ አይቀነስ። ስለዚህ የኔና የናንተ ጥበብ ጭቅንቅ ማለት ስሙኒ አትጨምር ስሙኒም አትቀንስ። فالرزق إذا كان هو الذي نهتم من أجله مقسوم رزق ነው የሚያስጨንቀን ስለሱ ስንል ነው ጥበቱ ተወስኗል። والمرض مقسوم የታመመ ሰው ኑሮብን ነው ያስጨነቀን ተወስኗል። እስከ መቼ ይታመማል? በምን በሽታ ይታመማል? መቼስ ይድናል? ተወስኗል። والعافية مقسومة ከበሽታው የመዳኑ ጉዳይ ተወስኗል። والأجل مقسوم ከእድሜያችን ምንም ላይቀነስ ላይጨመርበት مقسوم توسنال وكل شيء في هذه الحياة الدنيا مقسوم እዚች ዓለም ላይ እያንዳንዱ ነገር ውስን ተደርጎ አልቋል።